ምንድነው እያሳለፈን ያለነው ነገር ያስቃል ብለህ ታስባለህ? ምንድነው? አሁን ደግሞ የሰው ጭንቅላት ማመብ ጀመርሽ? እየሳክ ስለሆነ ለዛ ነው የጠየቅኩ። ማለቴ እኔም ትንሽ መሳቅ ፈልጋለሁ። እስኪ ንገረኝ። ምንም እንዳልተፈጠረ መሆን አለብን ትያለሽ? አይ ዛሬ ኤንጅላን አዋራታለሁ፣ አታስብ። አንተስ ምን ልታደርግ ነው? እያዋራው እኮ ነው። ለባብሳል። ወዴት ልትሄድ ነው? ትናንትና ማታም ድንገት ተሰልበ ነበር። ንገረኝ። እያፋጣችኝ ነው አይደል? ምንም አታፍሪም? ኤንጅላን ልታወራ ታቅደሻል? ቆይ ግን ምን ሆነሻል? በጣም ተናድጄብህ ነው መቴ። ለምንድን ነው የምታካብደው? ንዴትሽን ይዘሽ ገዳል መግባት ትቻለሽ። እሺ ስነ ስርዓት የለሽም። ለሰው ምንም አታስቢ። ምን አይነት ነገር ነው የምታደርጊው? ነው መጥፎ ነገር ተናግሬያለሁ? ማለቴ ምንም የተሳሳተ ነገር አልተናገርኩም። እናቴን እብድ ብለሻታል። ወይ መቴ፣ ድንገት ስናደድ አምልጦኝ ነው። እኔን ታውቀኝ የለ እንዴ? ምንድነው? አላውቅሽም። የማውቃትን ሰው እየሆንሽ አይደለሽም። ሌላ ሰው ሆነሻል እኮ። ገባኝ። ከኔ ጋር መጣላት ፈልገሃል ማለት ነው። ከትላንት ጀምሮ ራስህን አይደለም ሌላ ሰው ሆነ። አንቺን እንደ ሰው ማውራት የለብኝም። አንቺን እንደምታወሪው ነው መናገር ያለብኝ። እሺ ሁለታችንም እርቦናል። እሺ አታራዝሙ፣ ነገሩን አታራዝሙ። አታስቡ ወንድሜ፣ አሁኑን እናገኘዋለን። በነገራችን ላይ ቤቲ ቤት በፈለክበት ጊዜ መጥተህ እዚህ ነው ትችላለህ። አመሰግናለሁ። ትንሽ ቤት ካገኘህልኝ በቂ ነው። ምን እያደረክ ነው? ለማን ነው? ለማን ነው? ማን ነው? ለማን ነው? ምን አገባሽ? ምን ስጠኝ። የሆነ ነገር እያደረክ ነው። ስጠኝ። የማትሰሚ ከሆነ ጎዳሻለሁ። መጀመሪያ ራስሽን ሳትመለከች ስለ እናቴ ታወሪያለሽ። ለማን እየደወልሽ ነው? ምን አገባ? የት ነው ያለሽው? አሁን እመጣለሁ አዝራ። ምግብሽን እያዘጋጀው። እየቀለድሽ ነው? እየቀለድሽብኝ መሆኑ ነው? ቤት ሆኖ ነው ወደ ከማን ጋር ነው የምታወሪው? ማን ሊሆን ይችላል? ያቺ የማትረባ ነቻ። ቆይ ግን ምንም አታፍሪም አይደል? እንዴት ይችል ልጅ እንዲታወሪያታለሽ? ባለጌ! አንተ እዚህ መሃል ውስጥ አትግባ። በቃ የማዋራት እንደዛ ነው። ደግሞ አለማፈርሽ። ከተቀጣሪዎቼ ጋር እንደ ቤተሰብ ነው የምኖረው ምናምን ነገር እያልሽ ታወሪያለሽ። አንድ ላይ በልታችኋል ምናምን። ያን ሁሉ እያስመሰልሽ ነው አይደለ? የሰራተኞች መብት ተቆርቋሪ ነህ እንዴ? ኤንጅላ የሚገባት ይሄ ቋንቋ ነው። ፈጣሪ! በጣም አሳፋሪ ሰው ነሽ። እኔና አንቺ እየተጣላን አንቺ ኤንጅላ ሩጭ ኤንጅላ አርጅኝ ትያለሽ። እኔ ስለማቺ ንዴትሽን እሷ ላይ ትወጫለሽ። ምን አይነት ሰው ነሽ ግን? ኤንጅላ አርጅኝ፣ ኤንጅላ ነይ፣ ኤንጅላ ሂጂ፣ ኤንጅላ ሩጭ፣ ኤንጅላ ፍጠኝ፣ ኤንጅላ አግቢ። ካለ ኤንጅላ ምንድነው የምትሆኚው? ምንድነው የምታደርጊው? ካለ ኤንጅላ ምንድነው የምትሆኚው? የራስሽን ጉድ ተመልከቺ። እኔና አት ባይኖር ባዶ ነው ትይኛለሽ። ግን አንቺ ካለ ኤንጅላ ባዶ ነሽ። ህይወትሽን የመሰረትሽው በኤንጅላ ላይ ነው። ኤንጅላን ከጀርባሽ ጎትተን ብናወጣት ኖሮ አንቺ መሬት ወድቂ ነበር። ቆይ አንቺ ማንሽ? ኤንጅላ ባትኖር እኔም አልኖርም ነበር። እሺ ከኤንጅላ በጣም ደካማ ሴት እኔ ነኝ። ክፉኛ ተሰባሪዋ እኔ ነኝ። ከጀርባዬ ያለችው የምታግዘኝ ኃይለኛዋ ኤንጅላ ነች። አሁንስ ደስ አለ? እረፍት አገኘ? አንተ እኔን ለማዋረድ እየሞከርክ ነው። ኩፍ ምን እየተናገርክ እንዳለ እስቲ ራስህ ነው። አንቺማ ጠንካራ ሴት፣ ምንም ነገር የማትፈራ ሴት ለመምሰል እየሞከርሽ ነው። አሁን ግን ምን እንደሆንሽ እየተጋለጥሽ ነው። ቀስ በቀስ ራስሽን እያጋለጥሽ ነው። እየተዋረድሽ ነው። ማንነትሽ እየታየ ነው። ፈሪና ራስ ወዳድ መሆንሽ በግልጽ እየታየ ነው። ምክንያቱም አንቺ በሰዎች እይታ ለሰዎች ጥሩ የሆንሽ ለመምሰል ስትይ ሌላ ሰው ያስፈልግሻል። ግን ሁሌም የምትኖሪው ለራስሽ ፍላጎት ብቻ ነው። ሌሎቹን ወደዚህ ወደዛ እያደረግሽ ካልመራሽ መኖር አትችይም። ግን ይህንን አስታውሺ፣ ዓለምን መግዛት አትችይም። እሺ ውጣ ከዚህ። መጀመሪያ መቆየት እቅድ አልነበረ የማድረግ ደህና አደርሽ? ደህና አደርክ? ምን ተፈጥሮ ነው? ምንም አልተፈጠረም። ዛሬ ትልቅ ቀን ነው። አዎ ነው። ዛሬ ጠዋት ስነሳ በጣም ፈርቼ ነበር የተነሳሁት። ለምን? ያው እኔ እዛኛው ቤት አልነበር ያደርኩት። ድንገት በእንቅልፍ ልቤ እዛ ቤት ውስጥ ስነቃ ህልም መስሎኝ ነበር። ሁሉም ነገር በእውነሽ ነው? እሺ አዝራ እንዴት ናት? ምን ትሆናለች? እንደተለመደው እያበደች ነው። አብሬሽ ልምጣ? አይ አንቺ ላይ እንድትወጡ አልፈልግም። አታስብ፣ እሷን ለኔ ተዋት።
ደህና አደራችሁ? ደህና አደርሽ። እንጂ መተሻል እንዴ? አልጠበኩም ነበር። አዝራ እየጠበቀችኝ ነው። ሁለት ደህና አደርክ? ደህና አደርሽ? የታባሽ ነበርሽ? የት ነበርሽ? ተናገሪ። ለምንድን ነው ከትላንትና ጀምሮ ስደውልልሽ ስልክሽን ማታነሺው? አዝራ ነገሮች ቤት ውስጥ ጥሩ አልነበሩም እና ደግሞ ከከድር ጋርም ተለያየን። ምን ማለት ነው? ከከድር ጋር ተለያየን ማለት ምን ማድረግ ይችላል? ቀለበቱን ሰጥቼው ነው። እንዲህ አይነት ነገር የማድረጉ ድፍረት ካለሽ ለምን እኛን ራቱ ላይ ጅል አስመሰልሽ? እኔ እንጅላ ነገርኝ እስቲ፣ ለምን አስመሰልሽኝ? አንቺ ከሄድሽ በኋላ ግን የተፈጠረውን ነገር በሙሉ ታውቂያለሽ። እውነት በጣም ይቅርታ። ደግሞ ይቅርታ ትላለች። አሁኑኑ ለዚህ ነገር መፍትሄ ማግኘት አለብን። አያቶቻችን እየተጣሉ ነው። አሁን ትልቅ ችግር እየመጣ ነው። ይሄንን ጦርነት በሆነ መንገድ ማስቆም አለብን። አያቴ ዚያን ማሳመን አለብን። ይሄ ነገር ማብቂያ የሚያገኘው እኔን ካባረርሽኝ ብቻ ነው። አዝራ አሁኑኑ ልሂድ። በቃ ተይኝ፣ የራሴን መንገድ ልሂድ። በራስሽ ደረሽበት ማለት ነው። ደስ ይላል። ለአንቺ ይሄ ቀላል ነገር ነው አይደል? አይ ቀላል እንኳን አይደለም፣ ግን ብነግርሽ አታምኘኝም፣ ልትሰሚኝም አትፈቅጅም። እመኝኝ፣ በዚህ መንገድ እንዲሁም በጭራሽ አልፈልግም ነበር። ሰዎች እኔ እንደምንከባከብሽ የሚንከባከቡሽ መስልሻል እንዴ? ምንድነው የምትፈልጊው? ሄደሽ የሰው መሬትና መስኮት ማጽናት ነው ፍላጎትሽ? እዚህ ነገር ውስጥ የገባ ነው አንድ ላይ ነው። ምን እያሰብሽ ነው ያለሽው? እኔ ስህተት ሰርቻለሁ። እጣ ፋንታዬን ለማምለጥ ሞክሬ ነበር፣ ግን በፈጠረሽ የፍቅር ወሬሽን እዛው ተይው። አሁን አያስፈልግም። ምን እያልሽ ነው? እኔ ነኝ እንጂ ሰሞኑን በጣም ብዙ እያወራሽ ነው። እስቲ ንገሪኝ፣ ማን ነው ግን አይዞሽ ያለሽ? በማን ተማምነሽ ነው? ቆይ ማንንም። እኔ ነኝ። ስሚ፣ አንቺን ከኔ ማንም በፍጹም ሊወስድሽ አይችልም። ወዴትም አትሄጂም እንጂላ። እኔ እዚህ ለአንቺ እየታገልኩ ነው ያለሁት። አንቺ ግን ትታሽ ልትሄጂ ነው። ወጥቼ መጣልም ካለብኝ አውጥቼ እጥልሻለሁ። ንግግርሽን በድርጊት ነው የምመልሰው። በአንቺ ምክንያት የተነሳ ሺህ ውሸት ዋሽቻለሁ። ለአያቴ ምን ልለው ነው? ኦዛን ምን ልለው ነው? ከምንም በላይ ደግሞ እንዴት ነው እኔን ትተሽ መሄድ የምታስቢ? ይቅርታ አድርጊልኝ። ይቅርታ ትጠይቂ? ያንቺን ይቅርታ አልፈልግም። ላንቺ ምን እንደማይሰራ ታውቂያለሽ? ደግነት ላንቺ አይሰራም። እሺ፣ ግን በሚገባሽ ቋንቋ ወራሻለሁ። ላንቺ ተጨንቄ ነበር። ከዚህ በኋላ ግን አይሆንም። በአንቺ ምክንያት ሁሉም ሰው ካንቺ ውጭ መኖር የማልችል መስሎታል። አሁን አንቺ እዚህ ቤት ውስጥ ተራ ሰራተኛ ትሆኛለሽ። የሚፈጠረውን እናያለን። በጣም ጥሩ። ይኸው እንኪ የሚገባሽን ተቀበይ። የምትፈልጊው ይሄንን አይደል? እንኪ ሁሉንም ተኩሻል። ምክንያቱም የሚገባሽ ይሄ ነው። የምትፈልጊው ይሄንን ነው። እንኪ ይሄንንም ተቀበይ። ምግብ ትሰሪያለሽ። የማታደርጊው ምንም ነገር አይኖርም። አሁን የሚገባሽን በደንብ ታገኛለሽ። ከትናንትና ዛሬ ደግሞ ግፊቴ ተሻሽሏል። ትንሽ ዝቅ ብሏል፣ ግን በጣም ግራ ገብቶኛል። ኮሽኩን፣ ዛሬ እቅዳችን ምን ነበር? ኮሽኩን፣ ሰላም ነው? ሐሳብህ ተበታትኗል። ይቅርታ ቱዚያ። ምን ተፈጥሮ ነው? ጌታዬ፣ እኔን በደንብ ታውቀኛለህ? አውቃለሁ። ሆን ብዬ ሰዎችን ጆሮ አልጠባም። ወሬኛ አይደለሁም። ነገር አላቀብልም። እንዲህ አይነት ነገር አልወድም። እና ምን ተፈጥሮ ነው? ንገረኝ። አሁን ላንተ ውሃ ይዤ የመጣው እያለ ኤንጅላ ደግሞ አዝራ ክፍል ስትገባ ተጣልታችሁ ነው እንዴ? አይደለም። ዛሬ አየሩ ደስ ይላል አይደል? የአየር ሁኔታ ይሰማሻል እንዴ? ቤል ግን የት ናት? ለምንድን ነው እስካሁን ያልመጣችው?
እማዬ ሐኪም አግኝቻለሁ። ከቤት ሆነሽ ያክምሻል። ወዴትም መሄድ አይጠበቅብሽም። እዚህ ሆነሽ በስልክ መታከም ትቻለሽ። ቀጠሮ ይዣለሁ። እማዬ መጥፎ ትዳር ስለነበረሽ ነው እንደዚህ ሆንሽ። ማንም ሰው ሊያጋጥመው ይችላል። እርስ በርስ ግጣም አልነበራችሁ። እባክሽ ህይወትን የባሰ ከባድ አታድርጊ። እባክሽ ትንሽ ልጅ አለ። እንዴት ለሴተኛ ዳሪ ብለህ ትተኸኝ ትሄዳለህ? ከልብ ጓደኛዋ ከነጠቀች ሴት ምን ጥሩ ነገር ልታገኝ ነው የምትሄደው? አትሂድ። ለአንድ ሰው ቀላል የሆነ ነገር ለሌላው ሰው በጣም ከባድ ሊሆን ይችላል። አባቴን በጣም ከብዶት ሊሆን ይችላል። በማውቃል እሱ ምንም አልከበደውም ነበር። ዝም ብሎ ነበር በበሩ የወጣው። እንዲያውም ቀሉት ነበር። አንቺም ዝም ብለሽ ብትወጪ ደስ ባለኝ ነበር። እዛው ባትቀሪ ደስ ባለኝ ነበር። ደግሞ ፍቺ እንደ ጋብቻ የተለመደ ሆኗል። ምን ችግር አለው? ትዳር እስር ቤት ነው እንዴ? አይደለም እኮ። እና ምንም ይሁን ህይወትሽን ራስሽ ብትቆጣጠር ደስ ይለኝ ነበር። ለማንም ሳይሆን ለራስሽ ብለሽ፣ ለኔም ቢሆን ለማንም ሳትይ ህይወት ላይ ተስፋ እንዳትቆርጪ ማዬ። ህይወትሽን ኑሪ እባክሽን። እሱን አስተያየት አውቀዋለሁ። ለመሄድ አቀድክ? ልትሄድ ነው አይደል? ንገረኝ ልጄ፣ ልትሄድ ነው? ልትሄድ ነው አይደል? አንተም ትተኸኝ ልትሄድ ነው? አታስቢ። እኔ ወዴትም አልሄድም። ብቻ ማለቴ ለሥራ የሆነ ቦታ ብሄድ እንኳን ደግሜ ያልሰወረብሽም ትችሽ አልሄድም። ትተኸኝ አትሄድም አይደል? አዎ። አትሄድም። ግን ታንሱን ሳታስቸግሪ ታግሻታለሽ። እሞክራለሁ። ልክ ነሽ። እሱም አንድ ነገር ፊሊስ ቲማቲም አቅብኝ እስኪ። አመሰግናለሁ። ኩሱን አትመጣም እንዴ? ትንሽ አሟታል። ክፍሏ ውስጥ ሆና ትበላለች። በእኔ ተናዳ ኩርፋ ነው አይደል? እንዲሁ ትንሽ ተናዳ ነው። ጊዜ ያስፈልጋታል። እሷ እንኳን ንዴቷ እንደ እህቷ አይደለም። ተመስገን ነው። አንቺ በጣም ትናደጃለሽ። ቢያንስ እንደምንም እንዳንቺ ሆናለሁ። ኦዛን ምን አደረክ ልጄ? ለኢንጂላ ደወልክላት? አወራሃት? አወራታለሁ አያቴ። እባክህ ካላስቸገርኩ ለጊዜው ስለዚህ ጉዳይ እናውራ እባክህ። አዲስ ነገር ሲኖር ያው እኔው እነግርሃለሁ በቃ። አቲፍ እባክህ ማርማራታውን አቀብለኝ። እሺ ምንም ችግር የለም። አመሰግናለሁ። ምንም አይደለም። አዝራ ውዴ፣ እዛው ባለሽበት ነሽ። አሁንም እየተንቀሳቀስሽ አይደለም። ረዳቴ በደንብ እየተንቀሳቀሰች ነው። ቢያንስ ሻዩን አንቺ ቅጂው እንጂ ውዴ። ኤንጅላ ሻዩን ቅጂው። ከዚህ በኋላ ቤቱን የምታጸዳው ኤንጅላ ናት። ዛፌ ተመልሳ እስክትመጣ። ምን ማለት ነው? ምንን አስመልክቶ ነው? እንደዛ ነው። አመሰግናለሁ። ነይ ቁጭ በይ። ቁርስ ብይ። ጠረጴዛው ላይ የእንጆሪ ማርማራት አይታየኝም። ኤንጅላ ሂጂና የእንጆሪ ማርማራት አምጪ። ውዴ ማርማራት ከፈለግሽ ሂጂና ራስሽ ከኩሽና አምጪ። እሷ ሰራተኛሽ አይደለችም። ስራዋ እኮ ነው አያቴ። ውዴ ቁጭ በይ።
ቁጭ በይ። በከድር ጉዳይ ያስጨነቁሽ ይመስለኛል፣ ግን ማለት የአንቺ ውሳኔ ነው። በዚህ ነገር እርግጠኛ እንዳሉን ሻውቃለሁ። መቴ ነግሮኛል። መቴ አንተ እንዴት አወቅ? ይህን ያህል ጥበብ የሚጠይቅ ነገር አይደለም። በጣም ግልጽ ነው። ተግባባን አይደል? ስለዚህ ከእሱ ጋር መሆንሽ ግዴታ እንዳይመስልሽ። ከፈለግሽ መተው ትችያለሽ። እንዴት ነው የምትተው? ከድርም አይተዋትም። አንተም የስራ አጋርህ አድርገኸዋል። እሱን ለእኔ ተይው፣ ምንም አያሳስባችሁ። ኦዛንስ ምን ሊሆን? ትናንት ስለ ኦዛን አውርተን ነበር እና የእሱ ጉዳይ አልቋል። አዝራ ለምንድን ነው የምታስረዝም? ይቺ ልጅ ይሁን የምትለው ነገር ብቻ ነው የሚሆነው። ግልጽ ነው። ፈጣሪ ሆይ ዚያውዴ፣ ይሄ ድንገተኛ የእንጅላ ፍቅር ከየት ነው የመጣው? ይሄ ደግሞ ምን አይነት ወሬ ነው? ምን አይነት ንግግር ነው? ደግሞስ ኤንጅላን አዝራ አትወዳትም? እንደዛ ነው? ልክ ነው፣ ግን ለእኔ ሁልጊዜም እንደዛ ነበረች። አሁን ግን የእናንተ በለጠ። ፍቅራችሁ የበረታ ይመስላል። ውዴ፣ ደግሞ እኔ ተቀጣሪዎቼን በጣም ነው የምወዳቸው የምልሽ ገብቶሻል? ሁሌም ቦታ ስጣቸዋለሁ። አባዬ፣ ስለ ተቀጣሪዎቹ ካወራን አይቀር እስከ መቼ ነው በዚህ መልኩ የምንቀጥለው? አዎ፣ ቤልጊንም ሸሸች እና የሚገርመው ነገር ደግሞ ስራው እንዳለ ለኛ ነው ጥላ ሄደች። የወይዘሪት አዝራንማ ጭራሽ አታንሳው። ነገርኩሽ እኮ የኔ ረዳት ምግብ ትሰራለች። ኤንጅላ ከዚህ በኋላ የምትንከባከበው ጉልተንን ብቻ ነው፣ እሷን ብቻ። ጉልተንን ብቻ ነው አልክ? ጉልተንን ብቻ ነው ያልከው? ዚያውዴ፣ የሆነ ሰው ስራውን መስራት አለበት። እኔም ብቻዬን አልችለውም። ጥፍር ቤት ካለመሄድ የተነሳ እጄን እንኳን እንዴት እንደሆነ እየው እስኪ። ሰዎች እጅሽ ሁሌ ምርጥብ እንደሆነ ያስባሉ። ፋሪ፣ አንቺ አያገባሽም። ዝም በይ ታንሱ። እባካችሁን አቁሙ፣ ጭቅጭቃችሁን አቁሙ። ኤንጅላ እዚህ የመጣችው የኔ ተቀጣሪ ሆና ነው። ስለዚህ ደሞዟን የምከፍለው እኔ ነኝ። እናም አዝናለሁ። እሺ፣ ከዚህ በኋላ እኔ ከፍላታለሁ። ከዛ በኋላ ለአንቺ ጓደኛሽ ብቻ ትሆናለች። የምልሽ ገባሽ? በጣም ደስ ይለኛል አባዬ። አብረን ጊዜ ታሳልፋለች። አያቴ ታንሱና እኔ ተስማምተናል እና እማዬም እሞክራለሁ ብላ ቃል ገብታልኛለች። ከቤት እንደሆነች የሚያክማት ሐኪም ታገኛለች። እውነት ነው። እናያለን አባዬ፣ እናያለን። ኦ ጥሩ። እንዲህ አይነት ነገር ሰማ ይሄ መጀመሪያ ነው። ጎበዝ። ለዛ ነው ከታንሱ ጋር እየቀጠልን አዲስ ነገር ፈጥረን የማየን ሁኔታ አናናጋባት እያልኩ ያለሁት። ኤንጅላም የምትፈልገውን ነገር ትስራ። በቃ እንደዛ ይሻላል። ኤንጅላ በጣም እድለኛ ነሽ። ማንም ሰው አንቺ ላይ ሊጨክን አልቻለም። ጌታዬ፣ ያው አስፈላጊ ሲሆን የቤቱን ስራ አግዛለሁ። ምንም ችግር የለውም፣ እሰራለሁ። ወይዘሮ ጉልተንንም መንከባከብ እፈልጋለሁ። ግን ደግሞ ያው አይ ውዴ፣ እሺ ይኸውልሽ፣ ዛሪፌም ተመልሳ ትመጣለች። እዚህ ቤት ውስጥ ማንም ሰው አመስግኗት አያውቅም ነበር። ተመልሳ ስትመጣ ሁሉም ሰው ያመሰግናታል። ስለዚህ ኤንጅላ ጉልተንን ትንከባከባታለች። አለቀ በቃ። ይሄው ያ ከልብ ነው። መምጣት አለባት። እኔ ተሰቃየሁ። ተመስገንም። አዝራ፣ ምን ነው ችግር አለ? ምን ሆነሻል? ደህና ነሽ? የምን ችግር? ውሃ ጠጪ፣ ይጠቅምሻል። እቺ ምስኪን ልጅ መቀበል ከብዷታል። ከዚህ ቀደም ኤንጅላን ማንም መንካት አይችልም አላልኩም ነበር? አውርተንበት ነበር። እና ታዲያ አሁን ከኔ ልትነጥቁኝ ነው? በጭራሽ ሊሆን አይችልም። እሷ ሌላ ሰው በፍጹም ማገዝ አትችልም። ልጄ ልክ እንደሱ ኤንጅላ እንድትነካ እንደማትፈልጊ ሁሉ እኔም አልፈልግም። አንቺ ያልሽውን ነገር እኔም እያደረግኩ ነው። ኤንጅላን እየተንከባከብኳት ነው። አይሻልም? ይህን ማለቅ የሌለውን አዙሪት እዚህ ጋር እንክተው። እሺ፣ በጣም ብዙ ስራ አለብን። ኮሽኩን። አቤት አለቃ። በሉ እንግዲህ መልካም ጊዜ። ከፈለግሽ ከድርን እኔ እወረዋለሁ። ጉዳዩን እኔ ጨርሰዋለሁ። አይ ጌታዬ፣ አይ አስፈላጊ አይደለም። አመሰግናለሁ። ሳልጨርስ አቋርጠኸኝ ነው እንጂ አዝራንም አዋርቻት ነበር። ስራ መልቀቅ እፈልጋለሁ። እንዴ ለምን? ቆይ እንደዚህ ያለሽ? ያው ከዚህ ሁሉ ነገር በኋላ እዚህ መቆየቴ ልክ አይደለም። አዎ ልክ ነች። እኔም ልክ ናት ብዬ አስባለሁ። እኛ ብቻችንን እናወራበታለን። እሺ። ስለዚህ ቆርጫለሁ እያልሽ ነው እንዴ? አዎ ጌታዬ። እሺ፣ ከፈለግሽ ድርጅታችን ውስጥ የሆነ ስራ መስራት ትችያለሽ።
ለምን ድርጅት ውስጥ ትሰራለች? እዚህ ሁሉ ነገር ውስጥ የእሷ ጥፋት የለም። ማለቴ በዚህ ሁሉ ነገር ምክንያት ጥፋተኝነት ይሰማታል። ኤንጅላ እንደዚህ ነው። ጎሽ ኤንጅላ ስማተኛ ነሽ። አሁን በደንብ አመንኩ። በጭራሽ የማይሆን ነገር ነው። ኤንጅላ መውጣት አትችልም። አቤት። ሄሎ ከድር ነኝ። ስልኩን እንዳትዘጊው። አሁን ይመችሻል? አሁን አልችልም። በኋላ ደውልልሻለሁ። እሺ። እሺ፣ በጣም ጥሩ። በድጋሚ መልካም ጊዜ። እንኳን ደህና መጣሽ። አረፍ በይ። አሁኑኑ ቡና ላፍላ። አይ እባክሽ እመቤት አፌ ቁጭ በይ እባክሽ። መጀመሪያ የምናወራው ነገር አለ። አትቸገሪ። እኔ ምንም አያስፈልገኝም። የትኛው ጉዳይ? ምን ማለት ነው የትኛው ጉዳይ ስትኝ? ደፋሯ ልጅሽ ቀለበቷን እኮ ለልጄ መልሳ ሰጠችው። ምን እያልሽ ነው? አላወቅሽም ነበር እንዴ እመቤት አፊፌ? ልጄ ትናንትና ምስቅልቅሉ ወጥቶ ነበር። እዚህ የመጣሁት አንቺ በደንብ ታውቂያለሽ ብዬ ነው። ከአንቺ ለመስማት እኮ አስቤ ነበር። ትናንት ኤንጅላ ወደ ቤት ስትመጣ በጣም አዝና ነበር። ቀጥታ ወደ መኝታ ክፍሏ ሄዳ ተኛች። ምግብ እንኳን መብላት አልፈለገችም። እኔም ምን ሆንሽ ብዬ አልጠየቅኳትም። ይኸውልሽ ወይዘሮ አፊፌ፣ በእኔ በኩል አልዋሽሽም፣ ግን በጣም አዝኛለሁ። ልጄ እንደዚህ በመጎዳቱም አዝኛለሁ። ከድር ፍቅር ይዞታል። ማለቴ ምንም ማድረግ አልችልም። ነገሩን ለእኔ ቢተወው ኖሮ እኔ የምችለውን ነገር በሙሉ አድርጌ ሁሉንም አስተካክለው ነበር፣ ማለቴ እስከምችለው ድረስ። በእርግጥ ይህንን ነገር እኔ ማስገደድ አልችልም ነበር ወይዘሮ አፊፌ። ይመስለኛል ልጄን ገና በደንብ አላወቅሽውም። በእርግጥ የኔ ውድ ልጅ ትንሽ ቀዥቃዣ ነገር ነው፣ ግን ደግሞ ልቡ ልክ እንደ ወርቅ የጠራ ነው። በጣም ጥሩ ልጅ ነው። እኔም በሰዓቱ በጣም አዝኛለሁ። ያው እንዳልኩሽ ኤንጅላ ማዝና ነበር። መጀመሪያ እሷን ላዋራት፣ አለበለዛ ምንም ብልሽ መዋሸት ነው የሚሆነው። ይኸውልሽ ወይዘሮ አፊፌ፣ እንደ ትልቅ ሰው መሃል ገብተን እናዋራቸውና እነዚህ ልጆች እናስታርቃቸው ባክሽ። እሺ፣ አንቺ አታስቢ፣ እናወራቸዋለን። በቃ አሁን ሄጄ ቡና ላፍላ። ራሳቸውን በጣም ውድ ማድረግ ይፈልጋሉ። በጣም አበዙት። የኔ ከድር እናትን ምን ውስጥ እንደከተትካት ተመልከት። ግቢ። ቡና አምጥቼ ይልሃለሁ። ቡናውን ተይውና ማውራት ስላለብን ነገር እናውራ። ምን አደረግሽ? ኤንጅላን አውራሻት? አይ ማውራት አልቻልንም። ማለቴ ያው ኤንጅላ ብዙ ጊዜ ማውራት እንደማትወድ ታውቅ የለ። አቶ ዚያን ፈርታ ይሆን ከድርን እንጃ፣ ብቻ እኔም አልገባኝም። ግን የእሷ ምርጫ ቢሆን ኦዛንን አትተወውም ነበር። ሁለቱም እንደሚዋደዱ አውቃለሁ። ነገሩን አንተ ብታውቅ የምትናደድ መስሎኝ ነበር። ማለቴ ለእኛ ስላልቆምክልን እንጂ። እኛ ብሎ ነገር የለም ውቤራ። ይሄ እንዲገባሽ ምን ማድረግ ነው ያለብኝ? ቆይ እሱ ደግሞ ምን ማለት ነው? ስለ ሁለታችን እንዴት ትክዳለህ? አውቃለሁ ለሳምንታት አይተኸኝ አታውቅም፣ ግን እሺ ውቤራ፣ ይሄ ትንሽ በዛ። ድንገት ምን እንደተፈጠረ እኔም አልገባኝም። ውቤራ፣ ምንም ነገር ሳላውራ በፊት እንድትረጂው ለማድረግ ስል በጣም ሞክሬ ነበር። አንቺ ግን መስማት ፈልገሻል። እኛ ብሎ ነገር በፍጹም ኖሮ አያውቅም። እናም ከመጀመሪያው ጀምሮ ሁለታችንም እንደማይሆን እናውቅ ነበር። አንቺም ሞኝ ሆነሽ ፍቅር ይዞሽ አይደለም። ይሄውልሽ፣ እንዳውም አንቺ ከባልሽ ጋር ልትለያየ እንደሆነ አይደርስበትም ብለሽ ፈጥረሽ ብዙ ነገር አውርተሻል። አንዴም ባንተ ላይ መጥፎ አልነበርኩም ነበር። ልክ እንደ ኤንጅላ እኔም ግዴታ እንዳትጨርሽም እንዲህች ብለሽ ውሸት እንዳትጨምሪልኝ እና ደግሞ ያችን ልጅ እዚህ ውስጥ አታስገቢያት። ይኸውልሽ፣ ወደፊት አማች መሆን ይመስላል። ፊት ለፊት እንደምንታይ ብቻ እንሆን። ሁሉንም ነገር በቃ ከዜሮ እንጀምረው እና ከዚህ በኋላ ምንም አይነት ነገር ከኔ ጋር አትሞክሪ፣ እሺ?
ሙቤራ ደህና ነሽ? ምን ነው ችግር አለ? ምንም የለም። የማይመለከትሽ ነገር ውስጥ አትግቢ። መልካም ቀን። ፉሱን ቁርስ አልበላችም እና የአትክልት ሾርባ ልትሰሪላት ትችያለሽ? ይኸውልሽና ለራት የዚህ ቤት ምግብ ሰሪ እኔ አይደለሁም። ለወይዘሮ ፊሊዝ ንገሪያትና ለጀሚሌ ትእዛዝ ትሰጣታለች። ቆይ ግን እየተቆጣሽኝ ነው? ምን እየተፈጠረ ነው? ምግብ እንድሰራ እየጠየቀችኝ ነበር። አንቺ እንድጠይቅሽ ነግሬያታለሁ ወይዘሮ ፊሊዝ። ወይዘሪት ቤልጊን ለምን እንደተናደደች አልገባኝም። መሄድ ትችያለሽ ሙቤራ። ቆይ ነገሩ ምንድነው? በጣም ተላመድሽ መሰለኝ። የምግብ ዝርዝር መስጠት ምናምን ምንድነው? ሰራተኞችሽም ልክ እንዳንቺ ናቸው። ወይ አይገባቸውም ወይ ደግሞ አውቀው ላለመረዳት ይሞክራሉ፣ ወይ ደግሞ አንቺ እኔን እንዳይታዘዙኝ እየነገርሻቸው ነው የሚሆነው። እኔ አሁን የጠየኩት ሾርባ ብቻ ነው። ያስደስትሻል አይደል? እኔን ማናደድ ያስደስትሻል። ቤት ውስጥ ብዙ ነገር ቅጣቷል። ፉሱ ሙሉ ቀን አልጋ ውስጥ ናት። አንቺ ደግሞ ከሌላው ችግርሽ በላይ ከኔ ጋር ጦርነት ከፍተሻል። አይ አንቺ ነሽ ከኔ ጋር ጦርነት ላይ ያለሽው። በጣም የማወቅ ፍላጎት አለኝ። እሺ እንዴት ብትደፍሪ ነው ከአባቴ ጋር ራት የወጣሽው? በተጨማሪም ደግሞ እዚህ ቤት ውስጥ መኖርሽን የቀጠልሽው እንዴት ብትደፍሪ ነው? እና እሱም አልበቃ ብሎሽ ደግሞ ቤቱን ለማስተዳደር እየሞከርሽ ነው። እንዴት ያለሽው ደፋር ነሽ! ትሰሚኛለሽ? ከዚህ ቤት በግድ አስወጣሻለሁ። ለምንድን ነው የምትስቂው? ምክንያቱም በጣም ታስቂያለሽ ፊሊዝ። ከዚህ ቤት ልታስውጭኝ እንደማትሽ በደንብ ገብቶሻል። ስለዚህ የራስሽንም ሆነ የእኛን ህይወት በጭራሽ አትረብሺ። የምንኛ ነው? እኛ ብሎ ነገር የለም። ቤልጊን አቁሚ፣ አይን አውጣ አትሁኚ። አንቺ በፍጹም እኛ ማለት አትችይ። እኛ ስል ቤት ውስጥ የሚኖረውን ሰው በሙሉ ለማለት ነበር። አይን አውጣ የሆንሽው አንቺ ነሽ፣ እኔ አይደለሁም። እንደውም እየታገስኩሽ ነው። ግን ከዚህ በኋላ ብዙ አትፈታተኝኝ። ዝምታዬን ዋጋ አታሳጩ። አንቺም ከዚህ በላይ እኔን አትፈታተኝኝ ቤልጊን። እኔ ከአንቺ ጋር የሚያገናኝ ነገር የለም። አሁንም እደግመዋለሁ፣ ምንም ድብቅ አጀንዳ የለኝም፣ አላማም ቢሆን የለኝም። እና ደግሞ ፈልግ ልታስቆምኝ እንደማትሺ በደንብ አይተሻል። ስለዚህ ራስሽን ብዙ አታስጨንቂ፣ አለበለዚያ የምትፈሪውን ነገር ትፈጥሪያለሽ። እንድታውቂዋለሁ። ነይ ወደዚህ ነይ። ንገሪኝ፣ በአያቴ ተማምነሽ ስራሽን ልትለቂ ነው? እውነተኛ ህይወት ምን እንደሆነ ላሳይሽ። ውጭ ያለው ህይወት እንዴት እንደሆነ ልንገርሽ። እንደ አዝራ ምን እያደረግሽ ነው? ዝም በይ። የአያቴ ስራ ሊቀጥርሽ ነው፣ እንደዛ ነው? በጭራሽ። ኤንጅላ፣ አንቺ ስለ ዘይት ስራ ምን የምታውቂው ነገር ነው? አንቺ የቤት ሰራተኛ ነሽ፣ የቤት ሰራተኛ። አንቺ እዛ ሄደሽ ስራሽ የሚሆነው የአያቴን ሻይ ማቅረብ ነው። ይሄንን ግን ልብ ብለሽዋል? ተመልከች፣ ንጹህ ምንም ያልተነካ ምስኪን ውበት። እንደዛ ነው? እጅሽን ይው። የሰራተኛ እጅ ይመስላል እንጅላ? አይመስልም። ይሄ እጅና ይሄ ፊት ምን እንደሚሆን በደንብ አድርጌ ያሳይሻለሁ። እሺ እንጅላ፣ አያቴ ዛሬ ያዝንልሻል፣ ከዛ ነገ ይተውሻል። እሱ ሀሳቡን እንደፈለገ ይቀያየራል። ከኔ በስተቀር ሁሉም ሰው ከቤቱ አውጥቶ ያባርርሻል። እውነቴን ነው የምልሽ። ለምሳሌ ውጭ ዓለም ምን እንደሆነ ታውቂያለሽ? በተራቡ ተኩላዎች የተሞላ ነው። ሴቶች የቤት ሰራተኛ ስለሆንሽ አያከብሩሽም። ወንዶች ከአንቺ ምንድን ነው የሚፈልጉት? መጀመሪያ ንጽህናሽን ይቀሙሻል። ከዛስ ሁሉም ሰው እንደፈለገ ይጠቀምብሻል። ይህንን ቆንጆ ውበት፣ ይህንን ንጹህ ውበት አንድ ባንድ ከአንቺ ይወስዱታል። የምልሽ ገባሽ? ሰይጣን እስክትመስይ ድረስ ይጫወቱብሻል። ከዛ ከነቆሻሻሽ ተመልሰሽ እኔ ጋር ትመጫለሽ። እንጂ ጮክ በይ። አያቴ በፊት በደንብ ስታወሪ ነበር። አሁንም አውሪ እንጂ። አስራት ትቻት መሄድ አልችልም አላልሽ? ስራሽን ልትለቂ አይደል እንዴ? በደንብ የሚፈጠርብሽን ነገር ተመልከች። ተናገሪ እንጂ አንቺ ተረገምሽ። ተናገሪ እንጂ ተናገሪ። የህዝብ መጫወቻ ትሆኛለሽ። ከወንዶች ጋር እየተጋደመች ገንዘብ የምታገኝ ሴት ትሆኛለሽ። ይህን መሆን ነው የምትፈልጊው? ይሄ ነው ፍላጎትሽ? ሴተኛ ዳሪ መሆን ትፈልጊያለሽ? ተናገሪ እንጂላ ተናገሪ። አንድ ነገር በይ። ምን እያደረግሽ ነው? ልቀቀኝ! እንጂላ
እንጂላ ደህና ነሽ? ደህና ነኝ። ችግር የለውም። ተናዳ ነው በቃ ችግር የለውም። በዚህ ጠባብ ጭንቅላቷ ለኔ እየተከራከረች። አቁሚ! ውጪ ከዚህ! ሂጂ እንጂላ ሂጂ። ምንም አያገባም። የኔ ናት። ሰው ያደረኳት እኔ ነኝ። የምልገባ ምን አይነት ሰው ነሽ ግን? ምን ማለት ነው? አለቃዋ እኮ ነኝ። እንዳትሄጂ እንጂላ ሂጂ፣ ውጪ። በሩ ላይ ሂጂ እያልኩሽ ነው እንጂላ። እንዳትሄጂ ብያለሁ። እንጂላ ከዚህ ውጪ እያልኩሽ እኮ ነው። ቆይ አንቺ ምን አይነት ሰይጣን ነሽ? ቆይ ግን አንቺ ምን አይነት ተፈጥሮ ነው ያለሽ? የትም አትሄድም። አያትህን ታዋረዋለህ። ይሄንን የሌለ ነገር ታስቆመዋለህ። የምልገባ እቺ ልጅ እንደዚህ አታውቅም። አንቺ ማን መሆንሽ ነው? ማን መሆንሽ ነው? ንገሪኝ። ማንሽ? ማን መሆንሽ ነው? ሁሌ እንዲህ የምታደርጊያት ማን ስለሆንሽ ነው? እንዲህ የምታደርጊያት ለምንድን ነው? ምን አይነት ሰው ነሽ? ምን አይነት ሰይጣን ነሽ አንቺ? ሰይጣን ነሽ! ሰይጣን! ዝም በይ! እንስሳ እንኳን እንደዚህ አያደርግም። የእውነት አንቺ በጣም የምታሳዝኝ ሴት ነሽ። የተረገምሽ ነሽ አንቺ፣ የተረገምሽ ሴት። ስትፈልግ የፈለግሽውን አይደል? አንቺ የተረገምሽ። ቤት እንገናኝ። እንደዚህ የህዝብ መጫወቻ ትሆኛለሽ። ከወንዶች ጋር እየተጋደመች ገንዘብ የምታገኝ ሴት ትሆኛለሽ። የምትፈልጊው ይሄንን ነው? ሴተኛ ዳሪ መሆን ትፈልጋለሽ? ትናንት ሎዛን አውርተን ነበረ እና እሱ ጉዳይ አልቋል። አዝራ ለምንድን ነው የምታራዝም? ይቺ ልጅ እንዲሆን የምትፈልገው ነገር ብቻ ነው ሊሆን የሚችለው። እየቀለድሽ ነው ያለሽው? አያቴ ስለማትፈልግ አላገባም ማለት ምን ማለት ነው? ቆይ ልታሳብጂኝ ነው እንዴ? በጣም ብዙ ነገር አድርጌያለሁ። ለዚህ ስል ከብዙ ሰው ጋር ታግያለሁ። አዝራ፣ እኔ እኮ ሲጀመርም አልፈልግም ብዬሻለሁ። አንቺ እኮ ነሽ ያስገድድሽ። ሄሎ፣ ቅድም ስራ ላይ ነበርኩ፣ ማውራት አልቻልኩም ነበር። ምን ተፈጥሮ ነው? ለምንድን ነው የደወልክልኝ? ከድር አንቺ ነሽ እንዲያጣላሽ? ምን አልክ? ይኸውልሽ አዝራ፣ እኔን አትወጂኝም፣ ይገባኛል። እህትማማቾች ማለት ናችሁ። እሱም ቢሆን በደንብ ይገባኛል። ግን ሁሉንም ነገር አበላሽተሽዋል። ለምንድን ነው እኔን ያን ያህል ሳታውቂ ህይወቴ ውስጥ ጣልቃ የምትገቢው? መጀመሪያ እኔን በትንሹ ወቂኝ። ትልቅ ኃጢአት እየሰራሽ ነው። መጨረሻ ላይ ይቆጭሻል። እሺ፣ ከአንቺ ጋር መስማማት ካለብኝ ንገሪኝና እንስማማለን። ለእሱ ችግር የለውም። የፈለግሽውን ነገር አድርጋለሁ። የፈለግኩትን ነገር ታድርጋለህ? አንቺ አስተካክልኝ እንጂ የፈለግሽውን ነገር አድርጋለሁ። እስኪ ከመንገዴ ውጭ። ምን እያልክ ነው ያለኸው? በጣም ይቅርታ አድርጊልኝ አዝራ፣ መንገድ ላይ ሆኜ ነው። ምን ትያለሽ? በዚህ ነገር ትረጅኛለሽ? ተረጋጋ ከድር። እስኪ በደንብ ተመልከት። ልጅቷ ለየት ያለች ልጅ ነች። ምንም ያህል ብትናደድ ተረጋጋና ነገሩን ቀለል ለማድረግ ሞክር። በቃ ተረጋጋ፣ ሞክር፣ ትንሽ ብቻ ሞክር። ምንም አይነት ነገር ቢፈጠር አንተ ዝም ብለህ ሞክር። አንተ የሰይጣን አጨብጫቢ ሁን። ከዛ በቃ ሁሉም ያበቃል። ምንድነው ብቻህን እያወራህ ነው እንዴ? ይቅርታ መምጣትሽን አላየሁም ነበረ። በዛ ላይ ደግሞ በጣም ስላረፈድሽ የምትመጪም አልመሰለኝም። እንዲሁ ግን ሳይ ለየት ያልክ ሰው ነህ አይደል? በፈጣሪ ስም ምን ማለትሽ ነው? መጥፎ ነገር ለማለት ፈልጌ አይደለም። ማለቴ እብድ ነገር ነው ማለቴ ነው። ሲጀመር እኔ ተራ ሰው ብዙ አልወድም። እንደዛ ለማለት ፈልጌ ነው። እሺ
መጀመሪያ ላይ ደስ የማይል ነገር እንደነበረ ይገባኛል። ተረድቻለሁ። ሁሉንም ነገር አውቃለሁ። እንዲያውም ልልሽ የፈለግኩት ሁሉንም ነገር ከመጀመሪያው ብንደግመውና በዛውም ደስ የማይሉትን ነገሮች ብንቀንሳቸው ነው፣ የተፈጠሩትን ደባሪ ነገሮች። እሺ፣ በጣም ጥሩ። ምን መጠጣት ትፈልጊሻል? እርቦሻል? ምንድነው የምትበይው? የሆነ ነገር ብይ። እዚህ ቆንጆ ጣፋጭ ነገር አላቸው። ነብሩ አይ አልፈልግም። ግድ የለም አዳምጣለሁ። ከኔ ምንድነው የምትፈልገው ነገር ንገረኝ። ምን እንድረዳ ነው የምትፈልገው ከድር? አይ እኔ አንቺን አዳምጥሻለሁ። አልገባኝም። እኔ ምን ልንገርህ? ምን ማለት ነው? ምን ልንገርህ ማለት ምን ማለት ነው? ለምንድነው አላገባህም ያለችኝ? ሌላ ሰው ፈልግ ያስባላት ምንድነው? ስደውልላትም ስልኳን አታነሳም። በድንገት ምን ተፈጥሮ ነው? አልገባኝም። እንደምታዩ እርዳታሽ ያስፈልገኛል። ስለዚህ ከልጃችን ጠንከር ያለ ፍቅር ይዟል ማለት ነው? በጣም ይዞኛል። ይኸውልህ ከድር፣ እኔ ምንም አላደረኩም፣ ግን ደግሞ እኔም ብሆን አልወድህም። እሱ ግልጽ ነው። ማለቴ ኤንጅላን አውቃታለሁ፣ ድክመቶቿንም ቢሆን አውቃለሁ። ስለዚህ መድኃኒትህ እኔ ነኝ። ምንም ቢሆን እውነት ነው፣ ግን ሁለታችን መስማማት አለብን። የምን ስምምነት ነው? ኤንጅላ ባንተና እንዲሁም በተፈጠሩ ነገሮች ምክንያት ስራዋን መልቀቅ ፈልጋለች። አዎ፣ እናንተም ማስታረቅ ከቻልኩ ኤንጅላ እኔ ጋር እንድትሰራ እንደምታደርግ አረጋግጥልኝ። የሥራ ሁኔታዋ ላይ ጣልቃ አትገባም። በዛ ላይ ደግሞ ኤንጅላ ወዴትም አትሄድም። በሥራ ሁኔታዋ ጣልቃ ገባለሁ፣ በትክክል እቃወማለሁ። ሁኔታዎቹ ከባድ ናቸው። ስለዚህ ስምምነቱ አይሰራም። ምን ማለትሽ ነው? ቆይ ቀስ በል እስቲ፣ ብዙ አትቸኩል። አይ ሄዳለች፣ ትታ ሄዳለች። አንተስ ምን ትላለህ? ምንድነው ሐሳብህ? ይህንን ነገር እንዴትም ብዬ ካሳካሁት የምፈልገው ነገር ታደርጋለህ። እሷ እዛ ቤት ሥራ መስራት አልፈለገችም እንበል። እኔም የማውቃቸው ነገሮች አሉ። አንተ ጩኛዋ ነህ፣ ታሳምናታለህ። ምንም አታስብ። ይህንን ማድረግ ከቻልኩ አንተ ደግሞ በቀላሉ ይህንን ማድረግ ትችላለህ። በጣም ከባድ ነገር አይደለም ማለት። እንደውም ያንቺ ሥራ ቀላል ነው መሰለኝ። እሺ፣ ስለዚህ ራስ ስራው። ምን ተፈጥሮ ነው ወይዘሮ አዝራ? እሺ አትሂጂ፣ ቁጭ በይ ወይዘሮ አዝራ። ቆንጆ ኬክ ልጋብዝሽ? ሩዛቸውም ይጣፍጣል። እባክሽ ውሃ በሎሚ ታመጣልኛለህ? መብላት ወይም መጠጣት የምትፈልጊውን ነገር ጠይቄሽ ነበር። ለምን አልነገርሽኝም? ይኸው አሁን አዘዝኩ። ይሄ ከስርዓት ውጭ ነው። ለምን? ወንድ ነው እንዴ መናገር ያለበት? አዎ እንደዛ ነው የሚደረገው። አይ ሕግ ምናምን አላችሁ። እሺ አሁን ሕጉን ስርዓቱን እርሳው። እንዴት ነው አንድ ላይ እንድትሆን የምናደርገው? ለማንኛውም ውሃ በሎሚ ልጠጣና እናስተካክላለን። ኤንጅላ ኦ የኔ ውድ ከዚህ በፊት አድርጋ ታውቃለች ወይስ የመጀመሪያዋ ነው? ለምንድነው ምንም ያላልሽው? ለምን አላስቆምሻትም? አንተም ማስቆም አልነበረብህም፣ ማድረግ አልነበረብህም። ለመጨረሻ ጊዜ እኔ ላይ ብትወጣው ጥሩ ነበር። ለምን እንድትቆጣሽ ትፈልጊያለሽ? አዎ እሱን ነው የምፈልገው ይሄንን ነው። በእሷ ላይ መናደድ እንድችል እሷን መቅጣት አለባት። ግን አልችልም። ጥፋተኛ ስለሆንኩ ሁልጊዜ ጥፋተኝነት ስሜት ይሰማኛል። አይደለሽም። ህይወት እንዲህ ናት ኤንጅላ። እንደዚህ አታክብጂው እሺ? ስለዚህ አንቺ ምንም ነገር ቢፈጠር፣ ምንም ብትመርጪ፣ ምንም ብትወስኚ የተፈጠረው ነገር ላንቺ አይገባሽም። እንደዚህ አይነት ነገር አትቀበይ። የለመድሽውን ነገር ማስቆም ቀላል እንዳልሆነ አውቃለሁ። ከባድ ነው፣ ግን ደግሞ ውሳኔሽን ወስነሻል። ደስተኛ መሆን ፈልገሽ ነበር። ይሄን ማስወገድ ፈልገሽ ነበር። ዛሬ ማታ እንሄዳለን። ዛሬ ማታ? ወዴት ነው የምንሄደው? ምን ልዩነት አለው? እጄን ከያሹ በኋላ የትም ብንሄድ ልዩነት የለውም። አይ ምንም ችግር የለውም። አዎ ምንም ለውጥ የለውም። ግን እንዲህ በድንገት ሲሆን ደግሞ እንዴት ነው የምናደርገው? ቤቴ ሄጄ አንዳንድ ዕቃዎችን አመጣለሁ። ከዛ ወደዚህ መጥቼ አንቺን ወስድሻለሁ። የምንሄድበት ቦታ የምንፈልጋቸው ነገሮች እንገዛዛለን። እሺ ተግባባን? እሺ እንግዲያውስ በቃ እኔም ወደ ቤት ሄጄ ልምጣ። በጭራሽ። ቆይ መውጣት ባትችይስ? እወጣለሁ። ያው ማለቴ በዚህ ሰዓት ማንም ሰው ቤት አይኖርም። አያቴና አጎቴም ቡና ቤት ነው የሚሆኑት። አክስቴም አትኖርም። የግድ አያቴን ሄጄ መሰናበት አለብኝ። የመጨረሻዬ ነው የሚሆነው። መውጣት ባትችይስ ኤንጅላ? አታስብ። በዚህም በዛም ብዬ እወጣለሁ። ከዚህ በኋላ ወደ ኋላ ብሎ ነገር የለም።